ባርሴሎና በአትሌቲኮ ማድሪድ ናካውት ተደረገች። ማን 2-1 ብታሸንፍም በእለቱ 2-0 ነበር ያለፈው ጨዋታ ተደገመ። ዛሬ ደግሞ ኤሪክ ጋርሲያ ቀይ። ማን እንደ ባርሳ አሳዛኝ ተሸናፊ አክቹሊ እንደ ባርሳ እንደ ለሚን የማል አሳዛኝ ተሸናፊ የለም። ማን አንቺ እንዳወራሽው ተጫውተሻል፣ ያወራሽው መተሽ ለመተግበር ሞክረሻል። አንቺ ምንም እንዳታዝኝ አባቴ። ሃንሲ ፍሊክ ነው ማዘን ያለበት እንዴ እመነኝ ነው ምልማ ነው። እንዴት ቀይ እንደምታገኙ ልንገር። ሃይላይን አለ አንደኛው ተጫዋች ሃይላይናችሁን ቢት ያደርገዋል። ሊያገባው ሲል ተከላካዩ እንዳይገባ ሲል ፋውል ይሰራል። ክሊር ኤንድ ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ ቀይማ። ይሄ ከርስ ነው። ምክንያቱም የአራልሆልም ሲጨመር ከርስ ነው። በቃ ቻምፒየንስ ሊግ ኳርተር ፋይናል ሰሚ ፋይናል ቀይ ካርድ ባርሴሎና ግድ ነው። ሬድ ኤፍሲ ሆነሻል አንቺ። ለምን ማሊያሽ ላይ ያለውን ሰማያዊ ላሽ ብለሽ ቀይ ብቻ አትለብሽም? እንደኛ ማንዬ ተረዳሽኝ አይደል? አረ እኔ በሳምንት 2 የመጫወት እኮ መረረኝ። እንጋጠም ምናምን ብለሽ ዝተሽብኛል። ደካማው ማድሪድ አስወጣሽ። ካፕ ቶርናመንት ከሆነ አትሌቲኮ ማድሪድ ናችሁ ማለት ለ3 ነጥብ ሲሆን ብቻ ነው የምትችይው። ገባሻ? ከኮፓ ዴልሬም ከቻምፒየንስ ሊግም ቅቅ ሲያደርግሽ ከባድ ነው ማለት ይበቃ። ከባድ ግን ተፋልሟል። የተፋለመው ለምን ሁሉንም ሞቅሞ ዛሬ ፔድሪ ራሱ እንደሌላ ጊዜ አልነበር። አሳዛኝ ተሸናፊ ነሽ። ጭራሽ ማለት ነው። ጭራሽ ማለፍ ያልነበረበት ቲም ያለፈው አትሌቲኮ። እግዚአብሔርን አንተ ባርሳኔ በቃ የቻሉትን አድርገዋል። አሁን ማንም ጀጅ ማድረግ አይቻልም። የቻሉትን በሙሉ አድርገዋል። ያማል ብቻውን በቃ የሆነ ምን አይነት ምታጠኛው ተጫዋች ግን በቃ አንዳንዴ እግር ኳስ እግዚአብሔርን ሲስቱት እንደዚህ አንተ ለሜሲ የተፈቀደ ነገር ብቻ እኮ ነበር እንዲህ ያዞረ ይሰጣችኋል። እኔ ወይኔ እግዚአብሔርን ጭራሽ አሁን አርሰናልን ያስጥሏል። አሁን በአርሰናል ከወደቀ ይሄን ይብላ አትሌቲኮ እግዚአብሔርን። ባርሳ ቢያንስ ሄዱ አርሰናል የማስጣል ቻንስ በጣም ሰፊ ነበር። አረ በስመ አብ። በየአመቱ መታመን፣ በየአመቱ ማልቀስ፣ ቻምፒየንስ ሊግ የሚባል ቱርናመንት። አረ በክርስቶስ አረ ባርሳ ምን አይነት የሚያስጠላ ቱርናመንት እንደሆነ አንዳንዴ አላቅም። አረ በእግዚአብሔር እኔ እኮ ለምን ደግሞ እኮ ተስፋ እንደሰጡ እኮ ነው የሚያገባኝ። እኔ አሁን ሃንሲ ፍሊክን እንዴት ብዬ ሉቀሰው? እነዛ ሁላ ደደብ ተጫዋቾችን ሰብስበው ምን ብዬ ሉቀሰው? ሰውየው የሚከተለው ሃይ ሪስክ ወስጄ ሃይ ሪዋርድ አገኛለሁ እያለ የሚጠቀም በጣም ኦብሰስድ የሆነበትም ሃይ ላይን ምናምን ቻምፒየንስ ሊግ ላይ እንደው በቃ ይሄ ነገር አይሰራም እንዳትሉ አምናም ቢሆን የወደቀበትን ዘንድሮም ኢቭን የወደቀበትን መንገድ ስትመለከቱ የተጫዋቾች ድድብና አምናም ከኢንተር ጋር ኦልሞስት ማድረግ ያለባቸውን ነገር አድርገውት ነበረ። ግን ትንሽ የኤክስፔሪንስ መግደል ኢቭን ዳኛም እንዳለ ሆኖ ያማል ማሻማት የሌለበት እንኳን ብቻ የሆኑ አጋጣሚዎች ገደል ይከቱታል ማለት ነው። እና ምን ብሌም ታደርገዋለህ ሰውየውን? እውነት ነው ይሄ ሃይ ሪስክ ወስጄ ሃይ ሪዋርድ አገኛለሁ ምናምን ስትል ይሄ ቻምፒየንስ ሊግ ቶርናመንት ነው። 1 ሰከንድ ነገሮችን ገደል የምትከት ቶርናመንት ነች። በጣም ጥንቃቄ የሚፈልግ ነው እንጂ ሪስክ ወስደህ ነገሮችን ትምትልበት አይደለም። በቃ ቻምፒየንስ ሊግ ላይ ጥንቃቄ ነው ውጤታማ የሚያደርግ። ጥንቃቄና ሃንሲ ፍሊክ ወይም ባርሳ ደግሞ ለየቅል ናቸው እና ከዚህም በኋላ ዋጋ ያስከፍለዋል። ነገር ግን ምን ብለህ ይህንን ሰውዬ ብሌም ታደርገዋለህ? እንደዚህ አይነት የበሰበሱ ተጫዋቾችን እያጫወተ ማለት ነው። ራሽፎርድ እኔ ዩናይትድ ቤት ጨጓራኝ ሲልጠው ኖረ። አሁን መቱን ባርሳም ጋር ጨጓራኝ እየላጠው። ጥቂት ተጫዋቾች ናቸው ምርጥ ባርሴሎና ውስጥ ማለት ነው። ቡድኑ እንደ ቡድን አብረው ያደጉ ናቸው። የላሜሲያ ልጆች ናቸው። የተነገራቸውን ነገር የመተግበር ችግር የላቸውም። ከዛ ባለፈ ግን በጣም በቃ የማይረቡ ተጫዋቾች ናቸው። በጣም አብዛኞቹ ማንን ጠቅሼ ማን እንደምተው አላውቅም። ድፍን 11 ዓመታት ባርሳ ቻምፒየንስ ሊግ ከበላ ማለት ነው። ድፍን 11 ዓመታት ቅርብ ጊዜ ነው የሚመስለው። ኤምኤስኤን ትሪዮ ማለት ነው። ሜሲ፣ ኔይማር፣ ሱዋሬዝ ቻምፒየንስ ሊግ ጁቬን አሸንፎ ሲያሳኩ ላይክ እኔ እንደ ትላንትና ነው ትዝ የሚለኝ። 11 ዓመት ሆነው አሁን ድፍን 11 ዓመት ባርሳ ቻምፒየንስ ሊግ ላይ በየአመቱ ቁስል፣ በየአመቱ በቃ ህመም። አረ በኢየሱስ በጣም ሃይ ሪስክ ወስዶ ነበር ሲጫወት የነበረው። እንደዛም ሆኖ ግን 2ኛ ጎል አስቆጠረ። ስንት የሚያስቆጩ ቻንሶች። አራው ቴስታ እንደዚህ ይገጫል። በክርስቶስ ቴስታ ከሰው ጋር ነው እንደምትደባደበው እንደዚህ የምትገጨው። አረ በእግዚአብሔር ስንት ቻንስ ነው የተገኘው ባለቀ ሰዓት። ስላልቻላችሁ አይደለም መቻልም ሲበዛ ለካ ትሸነፋለህ።
እንዴ ለ10 የኔዎቹ እኮ ለ15 ቢገቡ እንደዚህ ያጫውቱ ለ15 ማለት በቃ አላለው እንጂ ከናንተ በስ እኔ ለ10 እንደዚህ ሲጫወት ቲም አላየሁ። እኔ አንበርክካችኋል አላለውም። ገባ ሁለት ሁላ አግብተው አይመጣውም እኮ እኔ አሁን ዛሬ ለምን እንደተሸነፋችሁ ምንም ሪዝን የለው። አረ ጦሳችሁ ቀጣይ አርሰናለች ይው እንግዲህ ቀጣይ ብናገኘውን ቡድን ለይተናል ይላችኋል። ማነው በሉኛ? ማነው በሉኝ? ሙቋም ይወዱት ቀዝቃዛ የሚፈሩት እነሱ ናቸው። በባርሳ መውደቅ ማለት ነው። እውነት ደስ ብሎኛልም ተከፍቻለሁምና ሞር ግን ማዘኑ ይብሳል። መደሰትም ጥሩ ነው። በቃ ቢያንስ ቀጣይ ላይ ለማግኘት ደስ ይለኛል። ግን ደግሞ ያማል። እውነት አልገባችሁም? በመውደቅ ብቻ ሁለቱም ስሜት ድብልቅልቅ ብሎብኛል። ግን ዋናው የምናገኘው አትሌቲኮ ማድሪድን ነው። ስፖርቲንግን ጠቅ እናደርግና እሷን እናባርና ማለት ነው። ምን እናደርጋለን? ሙቁ አንዘጋለን። ሙቁ አንዘጋለን። ምንም ቁም ነገር የለውም። በቃ አስባችሁ አትሌቲኮ ማድሪድ ዘንድሮ ባርሴሎናን ማለት ነው ልክ እንደዚህ እግር ብላ ነው ያለው። በቃ ቀጥታ ማለት ነው ይላችሁ ሪያል ማድሪድ በባርሳ እንደሚጨቆነው ማለት ነው። አትሌቲኮ ማድሪድ ዘንድሮ ባርሳን እየጨቆና ነው የሚገኘው። በቃ ዘንድሮ ለነገሩ ሰከንድ ሌግ ላይ እኮ ባርሳ ያሸንፋል፣ ግን ምንም ውጤቱ መና የሆነ ውጤት ነው። ባለፈውም ኮፓ ደሬ ላይ እንደዚሁ፣ አሁንም ቻምፒዮንስ ሊግ ላይ እንደዚሁ ፈርስት ሌግ ይገረፍና ሰከንድ ሌግ ተፍተፍ ይላል፣ ያሸንፋሉ። ግን በቂ አይደለም። የቀይ ካርድ አባዜ ባርሴሎና ከአመት ዓመት እኔ ማን እንደረገማቸው አላቅም፣ ማን ቃለ መሐላ እንዳስፈጸማቸው አላቅም። ቀይ ካርድ ካላዩ በቃ እኔ ደስ አይላችሁ እንዴ? ለማንኛውም ማለት ነው የዲየጎ ሲሞኔው አትሌቲኮ ማድሪድ ባርሴሎናን ጥሎ አልፏል። ታዲያ ከማን ጋር ነው የሚገናኘው አትሉም? ከማን ጋር ነው የሚጫወተው አትሉም? ተዛላችሁ አይደለ? ይሄ ተዘጋጁ። ባርሳ እበቀልልሻለሁ፣ እኔ የምበቀልልሽ ባርሳ ይሄ የቀይ ካርድ ሱሱ ማለት ነው። የቀይ ካርድ ልክ እንደዚህ እንዲህ ከሱስ በላይ ነው የሆነበት ነው ማለት ገና እንጦሮጦስ ይከቷል። እንጦሮጦስ አንተ ተመልከቱ፣ በቀይ ይወል እዚህ ወጥቶበታል፣ እዚህ ጫውታ ወጥቷል፣ በዚህ ወጥቷል። ይሄው ብዛቱ ማለት ነው። ይሄ ሃይላይን መጫወት እንደዚህ ሪስክ ካለው ወይ ጎል እንዲገባባቸው መፍቀድ ነው ወይ ደግሞ ካልሆነ አላስፈላጊ ፋውል አለ መስራት ነው። ወይኔ በእናት እንዴ! እኔ እንዴት ጓጉቼ እንደነበር ፈርስታፉ ኳሱ እንዴት አባቱ እንደሚያመር እኮ ገብቷል። ዶሚኔት አድርገውታል። በጣም እየሞከሩ ነው። ብዙ ጎል ያስቆጥራሉ ብዬ እየጠበቅኩኝ ነው። አልሆነም። ያማል ግን ይችላል። ያማል የምሬን ነው የምላችሁ ይችላል። እንዳወራሩ ግን በጣም በከባዱ ጠብቄው ነበረ። ኖርምዬ ነው ግን ከባርሳ ጋር የመገናኘት የዘመናት ምኞቴን ገደል ነው የከተተው ይሄ የቀይ ካርድ ሱስሽ ባርሳ። አፈራባሽ ባርሳ። ወይኔ አረ እግር ኳስ ገንታይ ግን ወዳጅ ላይ ጀርባ አይሰጥም፣ ለወዳጅ ጀርባ አይሰጥም። እግዚአብሔርን የእግር ኳስ ወዳጅ ባርሳ ነው። ባርሳ ላለፉት ዓመታት እግር ኳስ ጀርባዋን እየሰጠችው ነው። በጣም እድሉ ጥምም ያለ ባክ ቱ ባክ ቀይ ማለት ነው። በጣም ነው የሚያሳዝነው። ሃንሲ ፍሊክ በጣም ነው የሚያሳዝነው። እኔ ሃንሲ ፍሊክ በጣም በቃ እኔ እግዚአብሔርን በጣም ከአቅሜ በላይ ነው ማለት ኤሪክ ጋርሺያ፣ ፌራን ቶሬዝ፣ ጄራርዶ ማርቲን ማለት የባርሳ ደጋፊ አይናቸውን ሊያያቸውም የማይፈልጋቸው በጣም የወረዱ ተጫዋቾችን ከየት አምጥቶ ምን አይነት ቲም ሰርቶ እንዳሳየን ስታዩ በጣም ሊደነቅ ይገባል። ባርሳ ቤት ለመጫወት የሆነ አይነት ዲኤንኤ የባርሳ ዲኤንኤ ያስፈልጋል። ራሽፎርድ ደግሞ ዲኤንኤው ያህያ ነው። እንኳን ባርሳ ቤት የትኛውን ቤት ላየው ራሱ አልፈልግም። በጣም ልክ ያልሆነ ተጫዋች ነው። ትንሽ እኔ እንደው ሃንሲ ፍሊክን መተቸት እፈራለሁ እግዚአብሔርን። ትንሽ ቅር ያለኝ ነገር ሁለት ጨዋታ እንድትቆጣጠር የሚረዱህን ፌራን ቶሬዝ እና ፌርሚን ሎፔዝን አስወጥተ ዳይሬክት ተጫዋቾችን ራሽፎርድ እና ሌዋንዶስኪን በአንድ ጊዜ ማስገባት ትንሽ ጨዋታው እንዳትቆጣጠረው ወይ ደግሞ ለአትሌቲኮ አሳልፈው መስጠት ነው እና ያየነውም እንደዛ ነበር። አትሊስት ፍራንኪ ዲዮንግ ቀደም ብሎ መግባት ነበረበት። እነዚህ ተጫዋቾች መግባት ከነበረባቸው ራሽፎርድ ምንም አይሰራም። ሩኒ ባለቀ ሰዓት ገብቶ ከራሽፎርድ የበለጠ ፐርፎርም አድርጓል። በጣም ያስቆጫል። በቃ በየአመቱ ወይ ቀይ ነው ወይ ኢንዲቪጁዋል ኢረር ነው። የሚቀጥለው አመት ባርሳ መቀነቱንም ፈቶ ቢሆን አንድ ወርልድ ክላስ ስትራይከር እና አንድ ሴንተር ባክ አስፈረመ። በጣም በቃ ልዩ የሆነ ቲም
ማሳየት ይችላል ብዬ አስባለሁ። ተስፋው እኮ ነው ገና 4ኛ ደቂቃ ላይ አግብቶ ተስፋ ስለሰጠ ነው እንጂ ጨዋታው ከባድ ሊሆን እንደሚችል ግልጽ ነበር። ኮፒ ሊንክ ሪፖስት እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ይሜ ያማል ስንቴ ነው መነግር? ስንት ጊዜ ነው መነግር? አንተ ሮናልዶ አይደለህም። ስቶሪ ላይ ምናምን እዛ መግለጫ ላይ ኦራ ፋርም እያደረግህ ምናምን አትግባ። ማንም አይደለህም። ማንም ሰው ሮናልዶ መሆን አይችልም ምናምን በል። ምንም አታመጣም። ሙሉ ቀን ስታጥፍ ትውላለህ። ምንም አንድ አገባ ባርሴሎና አይችልም። አችሉም። በቃ መከላከላችሁ ማን ደርሶ መልስ ቀይ ይወጣባችኋል። ሁለት ተጫዋች በሜዳችሁም ከሜዳችሁም ውጪ እንዴት በቃ አንተ አትችሉም። ማን አትችሉም። እንኳን ያለፈ አትሌቲኮ ማድሪድ ይችላል። ሃራምቦል ነግሬው ነበረ። ሰከንድ አፍ ላይ ሌቭል 8 ሃራምቦል ተጫወተባችሁ። ሌቭል 10 ቢሆን ኖሮ ጭራሽ ሁለታቻ ወይ ምናምን 3-2 ተሸንፋችሁ ነበር የምትወጡት። ያማል ሰው የሚነግረን ስማ። አይኖ በጣም የሚገርም ችሎታ ያለ ተጫዋች ነው፣ ግን ሮናልዶ አይደለም። ከጨዋታ በፊት ዝም ብለህ አትለፍልፍ። ማንም ሰው ሮናልዶ መሆን አይችልም እንዴ። በቃ ዝም በል እንዴ። ዝም ብለህ ትጮት እኮ አንተ ዝም በል እንዴ። ዝም በል ባርሳ ወድቋል። አትሌቲኮ ማድሪድ አልፏል። ይሄ እከክ የሆነ ቡድን የትም አባቱ ላይ ደርስ። አትሌቲኮ ማድሪድ የተባለ ጥንብ ቡድን ሁሌ አንድ አይነት፣ ሁሌ ቀይ ካርድ። እኔ ኤሪክ ጋርሲያ ላይ አልፈርድም። ለምን ሶርሎዝ አመለጠው? ይሄ ሶርሎዝ የተባለ ደደብ የሆነ ሰውዬ ለምንድን ነው ከባርሴሎና ሲጮት የሚቀነው? ባለፈው ተቀይሮ ገባ አገባ፣ ዛሬ ተቀይሮ ገብቶ ቀይ ካርድ ለባርሴሎና እንዲያገኙ አረገ። የትም አባቱ ላይ ደርስ። መጀመሪያ ሲመደቡ እንደፈራሁት ባርሴሎናን ጥሎታል ማለት ነው። ባርሴሎና ከአርሰናል ላናይ ነው። ባርሴሎና የትም አባቱ አይደርስም። አትሌቲኮ ማድሪድ አርሰናልን አይጥልም። ነገ ነው እንደውም ስፖርቲንግ አርሰናልን ይመጣል እድል ያለው ማለት ነው። አርሰናል ሊያልፍ የሚችለው ባርሴሎና። አዎ ባርሴሎና ዲፌንድ ማድረግ አይችልም፣ ግን ማጥቃት ይችላል። አርሰናልን ደግሞ ካጠቃው ነው ጥሩ። ይሄ ደደብ የሆነ ቡድን መቼም አርሰናልን አያልፈውም። አርሰናል ነገውኑ እንዲወድቅ ብንቋጠር ነው የሚሻል። ይሄ የኔ አስተያየት ነው ማለት ነው። አትሌቲኮ ማድሪድ አርሰናልን በፍጹም ጥሎ ማለፍ አይችልም። ይሄ የኔ አስተያየት ነው። በቃ ሁሌ 1v11 ነው አበቃ። ዛሬ እንደውም ብዙ አልተጫወተም፣ አገባ እንጂ ብዙ አልተጫወተም። በቃ እዛ ለ3 ለ4 ነው የሚይዙት። ኳስ ይዝ ገና ስብስብ ብለው ነው የሚወጡት። እንደዛም ሆኖ ብዙ ቻንሶችን ፈጥሯል። ምን ማድረግ ይቻላል? ይህን የመሰለ ዊንገር አርሰናል እዛ ሲቀልድባቸው ላላይ ነው። እዛማ ኢንካፔ ካላፊዮሪ ሳካ ለ3 ቢይዙት ራሱ እያንጠባጠበ ነበር የሚያልፋል። ፍሊክ ደግሞ ቅያሬዎቹ ላይ ቆየ። ትንሽ ቀደም ብሎ ነበር ራሽፎርድ ምናምን ማስገባባት ሌዋንዶስኪ። አረ ባርሳ ልጅነቴ፣ አረ እድል ተጫውተዋል። ምን ያድርጉ? ይሄ የቀይ ካርድ ሰበብ ምን ያርጉ? ተጫውተዋል። ላሚን ያማል ሞክራለች። የሚገርም ተጫዋች ነው የምር። እግሩ ላይ ኳሱ ያምራል። ነገር ግን በቃ እግር ኳስ አንዳንዴ እድል ያስፈልጋል። እድል ደግሞ ከአትሌቲኮ ማድሪድ ጋር ነበረች። ሞክረዋል ባርሳዎች። እኛን እንጂ መጽናኛ ያጣ ነው። የሊቨርፑልና የባርሳ ደጋፊ ሆነን ነው እንጂ መጽናኛ ያጣ ነው። የሚገርም ጨዋታ ነው። የምሬን ነው የምላችሁ። እኔ እንዲሁም የሊቨርፑል ጨዋታ ሳይመስጠኝ ቀርቶ ሳይ ነበር የባርሳ። የምሬን ነው የምላችሁ። እኔ አስጠልቶኝ የሊቨርፑል ጨዋታ ማለት ነው። ባርሳ ቢያልፍ በጣም ደስ ይለኝ ነበር። ሊቨርፑል ስላላለፈ ባርሳ ቢያልፍልኝ መጽናኛ ነበረ፣ ግን አልሆነ። ተጫውተዋል። አትሌቲኮ ማድሪድ ድንጋይ ቲም። ጉድ ላክ አርሰናል፣ ጉድ ላክ። የአትሌቲኮ ማድሪድ ቲም ራሱ በጣም ያምራል። ሲከላከሉ ሲያጠቁ በቃ ኮምፓክት ሆኖ አንድ ላይ ነው የሚያጡት፣ አንድ ላይ ነው የሚከላከሉት። ባላንስ የሆነ ቲም ነው። ዋው! የሚገርም ሴሚ ፋይናል ነው ያለን አርሰናል ከአትሌቲኮ ማድሪድ።